ቀጥለናል። ቀጣዩ እንግዳችን የልማት ኢኮኖሚ ጉዳዮች ላይ በስፋት የሚያጠኑና የኢትዮጵያን ወደ አረንጓዴ ኢኮኖሚ በመታደርገው ሽግግር ዙሪያ ትንታኔ የሚሰጡን የኢኮኖሚ ምሁር አቶ ደረጀ ደጀኔ ናቸው። ከሳቸው ጋር ነው ቆይታ የምናደርገው። አሁንም አብራችሁ እንድትሆኑ በአክብሮት መጋብዛችሁ ደረሰ አማረ ነኝ። በዛሬው ዕለት በአንድ ጀንበር 800 ሚሊዮን ችግኞችን የመትከል መርሃ ግብር ተጠናክሮ ቀጥሏል። ይህ በኢኮኖሚው ውስጥ ያለውን ፋይዳ ያለውን ጥቅም እና አበርክቶ እንመለከታለን። ቀጥለን አቶ ደረጀ ስለመጡ ሀሳብና እይታዎትን ስለሚያጋሩን በቅድሚያ በጣም አመሰግናለሁ። እኔም ስለጋበዛችሁኝ አመሰግናለሁ። መልካም እንግዲህ ቀደም ሲል መግቢያ ላይ እንዳነሳሁት ብንመለከተው በጣም ደስ የሚለኝ የአረንጓዴ አሻራ መርሃ ግብር ለኢኮኖሚው ያለውን ፋይዳና ጥቅም ብንመለከተው በጣም ደስ ይለኛል። በቅድሚያ በተለይ ደግሞ አረንጓዴ ኢኮኖሚ ለሚባለው የእድገት እንደዚሁም ደግሞ ለሀገራችን የምግብ ዋስትና መረጋገጥ ምን ያህል እያገዘ ነው የሚለውን መግቢያ እናደርገው። ደንን ማልማት ወይንም ችግኝ መትከል በተለያየ መንገድ ለኢኮኖሚ አስተዋጽኦ አለው ይቻላል። አሁን ቀጥታ ብናይ ይሄ የአረንጓዴ አሻራ ሂደት ዝም ብሎ ለተለያየ አገልግሎት ብቻ የሚውሉ እንጨት ብቻ ለምተከለው ማለት በእንጨትነት አገልግሎት የሚውሉትን ችግኞች ይተከላሉ። በፍራፍሬ አገልግሎት የሚሰጡ ችግኞች ይተከላሉና ያን ሁሉ የያዘ ነው እና በብዛት ፕሮፖርሽናሊ የፍራፍሬ ለሚመረትበትም አትክልት ተብሎ እየተከለ ነው ያለው። ስለዚህ ለዚህ በአትክልትና ፍራፍሬ የሚሆነው ተከላ ቀጥታውኑ ያ ፍራፍሬ ለምግብ ዋስትና ትልቅ ኢኮኖሚ ጠቀሜታ አለው። ለምግብ ዋስትናም ትልቅ አስተዋጽኦ አለው። ከዛም አልፎ ለምሳሌ የህፃናት የቪታሚን ዲፊሽንሲ እኛ ድሮ ቻይልድ ፈንድ ዳይሬክተር በነበርኩ ጊዜ መታራ አካባቢ ተክለን ለውጥ አይተንበታል። ብዙ ማንጎና ፓፓያ ተክሎ አድርገን ማንጎና ፓፓያው ልጆቹ ተጠቃሚ ነው። ሽንኩርት ተጠቃሚ ልጆች ስላልነበሩ ኢንተርክሮፒንግ በሚል ስርዓት ብዙ ማንጎና ተክለን ልጆቹ እንዲመገቡ በማድረግ የልጆችን የምግብ እጥረት መቅረፍ ላይ ትልቅ አስተዋጽኦ ኖሮት አይተናል እና ፕራክቲካሊ ያን ያክል ማለት ብዙ ፈርጅ ብዙ ነው። አንድ ሁለተኛ ደን በመተክልበት ጊዜ የአፈር ለምነት ይጠብቃል። አፈራችን በኢትዮጵያ አብዛኛው ወጣ ገባ ስለሆነ የኛ መልክዓ ምድር በትንሽ ዝናብ ይሸረሸራል። ግን አብዛኛውን ደጋውን የማይታረሰውን በደን ከሸፈንከው ያ ጎርፍኑ ወጥቶ ታችኛውን ተፋሰስ መሬትን አይሸረሽርም። እዛ ይይዘዋል፣ ቀስ ብሎ እንዲሰርግ ያደርገዋል። ስለዚህ ጎርፍን በመቀነስ መሬቱ እንዳይሸረሸር የአፈር ለምነት እንዳጠረ ያደርጋል። የአፈር ለምነት ደግሞ ካላጠረ ምርት ይጨምራል። ምርት ትልቅ የኢኮኖሚ ግብዓት ይሆናል ማለት ነው። አንዱ ሌላው ደኑን እንግዲህ በመተክልበት ጊዜ አሁንም ቀድም እንዳልኩት ደኑን ይዞ ከአብዛኛው ከፍተኛ ቦታ ላይ ተተከለው ውሃውን ስለሚያሰርግ የሰረገው ውሃ አሁን ትግራይ ለ20 ዓመት ተከለው የዛሬ 12 13 ዓመት አይደለም የዛሬ 10 ዓመት አካባቢ ከለውጡ በፊት ግምገማ ሰርተን ነበር። የገጠር ሴፍቲ ኔት ምን ለውጥ አመጣ በተለይ የፐብሊክ ወርኩ ብለን ነበርና ትልቅ ለውጥ ነው ያመጣውና ምንጮች እንዲኖሩ ነው ያደረገው። ታችኛው ተፋሰስ ላይ ላኛው ተፋሰስም በደን የተሸፈኑ ቦታዎች ላይ ታችኛው ተፋሰስ ብዙ ምንጮች እንዲኖሩ አደረገ። ምንጮች ኖሩ ማለት አንድ ውሃ ትልቅ ምግብ ዋስትና ነው። በነገራችን ላይ ትልቅ ህይወት ነው፣ ምግብ ዋስትና ነው። ውሃ አቅርቦት እንዲሻሻል አደረገ። ከዛ አልፎ የዛ ውሃ አቅርቦት መሻሻሉ ከሰው አልፎ ከእንስሳት አልፎ ለአትክልት ልማት በማክሮ ኢሪጌሽን ኢሪጌሽን አትክልት እዛ ዙሪያውን እንዲያለሙ በማድረግ በቤተሰብ ደረጃ ተሻለ ምግብ ዋስትና እንዲረጋገጥ አድርጓል። የኢኮኖሚ አቅማቸውን ለገበያ ነው ተርፋቸውን በማቅረባቸው የኢኮኖሚ አቅማቸውን አሳድጓል። ይሄ እንግዲህ በሎካል በምንወስደው ጊዜ ነው። እንግዲህ ከዛ ውጪ እንግዲህ በግሪን ኢኮኖሚ ስናየው ቀድም እንዳልነው ተፋሰሱ ላይ በተለይ ከፍተኛው ቦታ ላይ የሚተከለው ውሃው እንዲሰርግ ካረገ ወደ ወንዞቻችን የሚገቡት ውሃ
ጥርት ያሉ ኩልል ያሉ ውሃ ይሆናሉ ማለት ነው። አፈርና ደለል ተሸክመው አይሆኑም ማለት ነው። አፈርና ደለል አይሸከሙም ማለት ቀጣይነት ያለው የኛ የኤሌክትሪክ ምንጭ በብዛት በዋናነት ከውሃ ነው የሚገኘውና የሃይድሮ ፓወር ነው እና ወንዞቻችን እና ግድቦቻችን ንጹህ ውሃ እንዲውሉ ይደረጋል። አንደኛው አመቱን ሙሉ እንዲፈስ ይሆናል። ወንዞቹ ቀስ ብሎ ሪቻርጅ ስለሚያደርግ ወንዞች አመት ፍሰት እንዲቀጥል ያደርጋል። ገዛ ኤሌክትሪክ የምናመነጨው በንጹህ ውሃ ይሆናል ማለት ነው። ያን ንጹህ ውሃ መነጨ ማለት ኢንዱስትሪውን በብቃት የኃይል አቅርቦት አደረግን ማለት ነው። ኢንዱስትሪና ኃይል አቅርቦት ማድረግ ማለት ሳይቆራረጥ አመቱን ሙሉ ኢንዱስትሪው እንዲያመርት እናደርጋለን። ያ ትልቅ ኢኮኖሚ አስተዋጽኦ አለው። ከዛም ያልፋል የዲያውን የግሪን ሌጋሲ ጉዳይ ወንዞቻችን እንግዲህ የሚያመነጩትን ኤሌክትሪክ ለኢንዱስትሪ ብቻ ሳይሆን ለጎረቤት ሀገርም እየሰጠን ነው። ለቀጠናዊ ትስስር እያደረግን ያለነው በዋናነት አሁን ኤሌክትሪክን በመስጠት ነው። ለሱዳን ሰጥተናል፣ ለጅቡቲ ሰጥተናል፣ ለኬንያ ሰጥተናል፣ ለታንዛኒያ ልንሰጥ ነው። መንገድ ላይ ነው ያለው። ለሶማሊያም ልንሰጥ ነው። ፕሮሰስ ላይ ነው ያለው። ስለዚህ በኤሌክትሪክ ያለው እያሳሰርና ያለው ቀጣይነት ያለው የኤሌክትሪክ አቅርቦት ለጎረቤቶቻችንም እናደርጋለን ማለት ነው። ከዛ የውጭ ምንዛሪ እናገኛለን። በአንድ በኩል ጎረቤቶቻችን ደግሞ ኢኮኖሚ እንቅስቃሴያቸው እንዳይተጓጎል እያገዝን ነው ማለት ነው። ስለዚህ እንደዚህ አይነት ሁለንተናዊ የሆነ ኢኮኖሚ ጠቀሜታ ነው ያለው የግሪን ሌጋሲ። ያው በብዙ መልኩ ከተመለከት ነው እንግዲህ ኢትዮጵያ በተለያየ መልኩ ከዚህ ከአየር ንብረት ለውጥ ጋር በተገናኘ ብዙ ኢኮኖሚያዊ ችግሮችን ተጋፍጣለች ማለት ይቻላል። ቀደም ሲል በብዙ መልኩ ይነሳል። ያው በተለይ ከውጭ የሚመጣው እርዳታ በብዙ መልኩ በድርቅና መሰል ጉዳዮች የሚጎዱ ዜጎችን ለመደገፍ እንደሆነ ይታሰባል። ግን ከቅርብ አመታት ወዲህ በተለይ ባለፉት 8 አመታት የተሰራው የአረንጓዴ ልማት መርሃ ግብር በተለይ እንዲህ አይነት ከውጭ ጥገኝነት ኢኮኖሚያችን የውጭ ጥገኛ ወይንም በእርዳታ ላይ ያልተመሰረተ እንዲሆንና ከዛ እንዲላቀቅ ራሳችንን እንድንችል ትልቅ መሰረት የጣለ ነው ማለት እንችላለንና እዚህ ጉዳይ ላይ በተለይ ደግሞ ኢኮኖሚው በተለይ ይሄ አረንጓዴ ኢኮኖሚው ያደገ መምጣት አጠቃላይ የማክሮ ኢኮኖሚው የመቋቋም አቅም እንዲጨምር አረንጓዴ አሻራ ምን ተጨማሪ ነገር ይዞ መጥቷል ማለት ይቻላል? እንግዲህ ቅድም ከነሳሁት ጋር ይያዛል። አረንጓዴ አሻራው ቀደም እንግዲህ ከደርግ ጊዜ ጀምሮ የአረንጓዴ ትርኢት ሙሉ ተብሎ ተለያየ ጥረት ተደርጓል። ግን ቀጣይነት አልነበረውም። በኢህአዴግ ጊዜም ነበረ ተወሰነ ነገር በተለይ በሴፍቲ ኔት ብዙ ተደረገ ነበር። አሁን በቀጣይነት በየአመቱ ግብ ተቀምጦለት ህዝብ በሰፊው ንቅናቄ ተደርጎ የሚሰራው ስራ ከዛ ሁሉ ጋር ተደምሮ ከነበሩት ጋር ተደምሮ ለውጥ ማሳየቱን ታያለ። ለምሳሌ ከምግብ ዋስትና ከማሻሻል አንፃር አሁን ኢትዮጵያ በምግብ ራሷን እንችላለች፣ እንደ ሀገር ይችላል። ምንም አሁን ጥያቄ የለው። እንደ የተፈር ከሰፈር ብላይ ነው እንጂ ኢትዮጵያ ከምገባት በላይ ማምረት ይችላለች ለየትኛውም ነገር ወደ ያንን ሊመጣ የቻለው ለምሳሌ አሁን የቆላማ ቦታዎችን በመስኖ በማልማት መጀመራችን አፋርና ሶማሌ ላይ በመስኖ ስንዴ መዝራት መጀመራችን ቀላል አስተዋጽኦ ያለው እሱን በመስኖ መዝራት የቻለው ወንዙ በቀጣይነት አመቱ ሙሉ ስለሚፈስ ነው። ክረምት ላይ አይደለም መስኖ የምትጠቀመው፣ በጋ ነው የምትጠቀመው። በጋ ላይ መስኖ መጠቀም የምትችለው ወንዙ በቀጣይነት ተፈስ ነው። ያንን ፍሰት በቀጣይነት ባልተጓደለ መልኩ በመሃል እንዳይደርቅ ያደረገው አንዱ እዚህ አረንጓዴ አሻራ ጉዳይ ነው። ቅድም አልኩት እንደ አፈር ውሃ የዘነበ ውሃ በየተራራው እንዲሰርግ ያደርጋል። ሰርጎ ወዳው አይደለም ከስር ሾልኮ የሚሄደው ቀስ እያለ ነው የሚሄደው። ስለዚህ ክረምት የዘነበው ዝናብ ውሃው ይሰርጋል እና ከዛ ቀስ ብሎ በጋውን ወንዙ ሪቻርጅ ያደረገ ሪቻርጅ ማለት እየጨመረለት ማለት ነው። በተሰበቱ ከስር እየሄደ እየጨመረለት ወንዙ አመቱን በሙሉ በቂ ውሃ ኖሮት እንዲፈስ አድርጓል። ያ ነው መስኖውን የተሻለ ማድረግ ያቻለው። ያ ብቻ አይደለም እኮ በታንሰን ይሆናልና ከኢትዮጵያም አልፎ የኛ ደን ጥበቃ ለምሳሌ ባህር ደን ተራራ ደን መጠበቅና መቆየት ነው ሶማሌን እየመገበ ያለው እንደ ውሃ እንደ ተለያየ ኢሪጌሽን መጠቀም የቻሉት ገናሌ ወንዝና ባሌና አርሲ ተራራ
የዋቢ ሸበሌ ወንዝን እና በፊት በርግጥ ጋራ ሙላታ ካረርግ ያለ ሪቻርጅ የሚያደርገው በዛ ነውና እነዚህን ተራሮቻችንን አረንጓዴ ሆኖ ማቆየት እኛም ብቻ ሳይሆን even ጎረቤቶቻችንም ጠቅሟል በቀጥታ ይሄንን ጎረቤቶቻችን ማወቅ አለባቸው እዚህ የምንተክለው ተክል ለእናንተ ንጹህ ነው ግሪን ክሊን ሆነ ኢነርጂ ለመስጠት እየረዳን ነው ለእናንተ እስከ ግብጽ ድረስ አመቱን ሙሉ ወንዙ በበቂ ሁኔታ እንደፈስ እየረዳ ነው የሚለው ነገር መረዳት አለባቸው ይሄንን እዚህ ያለውን የግብጽ ኤምባሲና የግብጽ ማዕት ሄትሮጂኦሎጂስቶች ናቸው ያሉት ግን መረዳት መቻል አለባቸው ይሄንን አይ ቲንክ ያጠናሉ በየገምታሉ እነሱ ቀላል አይደለም መረዳት አለባቸው በተጣመመ መንገድ የተመረዱትን አይደለም ያተጣመመ ነው ይሄን ተክል ራሱ ነውና ከኛ ጋር ተከሉ መባል አለባቸው በየመቱና ያ በቂ የምግብ ዋስትናችን እንጨምረው በተለያየ ቦታው የመስኖ ለማልማት እንግዲህ አረንጓዴ ልማቱ የወንዝ ፍሰት በማስቀጠሉ ትንሽ 1 ሄክታርም ግማሽ ሄክታርም ምናምን ሄክታር እስካሁን ሌላውን በየምዕራቡን ኢትዮጵያ ብትሄድ የምስራቁ ብቻ አይደለም ትንንሽ መስኖች የገበሬው ወንዝ እየጠለፈ ይስራት አለ ሌላም ደግሞ ግድቦች ነው በወለጋ ቅርብ ጊዜ ተመረቀ አለ እዚህ በቦረና አለ ቤትም አለና በባሌ በቀደም ተመረቀ አለ ያ ሊቀጥል የሚችለው ያነዛ ግድቦች በቂ ውሃ ይዞ ኢሪጌሽኑ በጋው ሊቀጥል የሚችለው አረንጓዴው አሻራ ስጠናከርና ተቀጥል ብቻ ነው በቃ አሁን አብቅቷል ማለት አይደለም ምን ጊዜም የትኛውም ስራ በቀጣይነት ካልተሰራ የሆነ ጊዜ ላይ ይሰበራል ስለዚህ አሁን የተተራው ያንን አድርሷል በቀጣይነት ተተሻለ እንዲሆን የተሻለ ለመፈር እንድኖረን የተሻለ የመስኖ እርሻ እንድኖረን አረንጓዴ አሻራ ትልቅ ሮል ስላለው ያን መቀጠል አለበት ይሄን ስናጠቃለው ምን ሆናል መሰለ ይሄ ማለት ይሄ ትውልድ ለቀጣው ትውልድ እየሰራ ነው ምክንያቱም ደን እየጨመረ ነው ማለት በተከልከው ቁጥር እያደገ ብዙ ውሃ ያዘ ብዙ አስተዋጽኦ ያደረገ ይጨምራል ከራሱ የሚመረተው ደግሞ ወደ ራሱን የቻለ ነውና እሱን እናወራለን አዎ እንቀጥላለን እንግዲህ ቀደም ሲል የታዳሽ ኃይልን እያነሱ ነበር በተለይ ደኖቻችንን ማልማት ወይንም አረንጓዴ አሻራን በዘላቂነት ማስቀጠል ወንዞቻችን እንዲሞሉ ከዛ ደግሞ ኤሌክትሪክ የማመንጨት አቅማችንን በዛው ልክ ከፍ እንደሚል አንስተውልኛል አሁን ደግሞ ሌላው የኢኮኖሚ አማራጭ ሆኖ ወደፊት እየመጣ ያለው የካርበን ሽያጭ ጋር የተገናኘ ነው ኢትዮጵያ ይህንን ስራ አጠናክራ በመቀጠሏ ምን አይነት የካርበን ሽያጭ ገቢ ረገድ ምን አይነት ጥቅሞች ይኖሩታል በሚለው ላይ የተወሰኑ ሐሳቦችን እናንሸራሽር እንግዲህ ይሄን ነገር እንግዲህ እንደም ዩኤንዲፒ ያለ ነበር የተጀመረው እና የካርቦን ክሬዲት ኦፊስ በዩኤንዲፒ ስር ተቋቁሞ ነበር ዛሬ ከ10 12 አመት በፊት ኢትዮጵያ አሁን እንግዲህ በዚህ በሴፍቲ ኔትም በፊትም በገጠር ልማትም በአረንጓዴ ልማትም ተብሎ የተሰሩ ስራዎች ተደምሮ አሁን ደግሞ በጣም ዌል አግሬሲቭሊ ዌል ፕላንድ ዌል ኦርጋናይዝድ ዌል ኦርኬስትሬትድ ነው አሁን ላለፈው 8 አመት ይሄንበት ለየት የሚያደርገው እሱ ነው እና ያ አሁን በዓለም አቀፍ ደረጃ እውቅና ያገኘ ነው የኢትዮጵያ የሪፎሬስቴሽን እና እንደ ምሳሌ አሁን ጉግል ብትከፍት በሪፎሬስቴሽን ኤግዛምፕል ካንትሪ ብትለው ኢትዮጵያ ይላል እንደ ዓለም እውቅና አግኝታለች አሁን ቅርብ ጊዜ ስለዚህ እንደ ቅርብ ካገኘች የካርቦን አሁን እንግዲህ የሀገር ብቻ ሆነ ሳይሆን የዓለምም ሳምባ ልትሆን ነው ኢትዮጵያ ንጹህ አየር የምታቀርብለት ለዓለምም ትሆናለች ልክ እንደ አማዞን ወደምትሆን እየሄደች ነው ስለዚህ ከዛ አንፃር እንግዲህ የአካባቢ ጥበቃ ባለስልጣን ነው የተወካይ በካርቦን ጉዳይ ለኢትዮጵያና እነሱ አጥንቶ በሚቀርበው መሰረት ካርቦን ክሬዲትን ለሽያጭ ማቅረብ ይቻላል አይ ቲንክ እሱ አሁን ላለፈው 8 አመት አረግነው በፊቱ ጋር ተደምሮ ብዙ መሻሻል ስላለ ያንን ነገር የናክል ካርቦን ነው እኛ ከዓለም ላይ ስበን እዚህ ያስቀምጥንላችሁ ካርቦን ሲኩስትሬሽን ነው ይባላል እና የተመጡ ተክሎ ነው የሚመጣው ተክሎ ካርቦን ዳይኦክሳይድን ስለሚወስድ መጥቶ ስላስቀመጥንላችሁ ከአየር ውስጥ ያ ሁሉንም የዓለም ህዝብ የሚበደለውን ስለዚህ ተገቢ ካሳ ይገባናል ብሎ ዓለም ላይ ማቅረብ ኦሬዲ አለ የዓለም ስርዓት አለ የካርቦን ክሬዲት ቀደም እንዳነሳው
ከሌሎች አገሮች ያንን ብዙ ሚሊዮን ዶላር የሚያስገኝ ይመስለኛል በኢትዮጵያ አሁን እስከ ድረስ ሰራው ስራ። መልካም እንግዲህ በመጨረሻ በዚህ አጋጣሚ ዛሬ ያለንበትም ቀን 800 ሚሊዮን ችግኞችን በአንድ ጀንበር የመትከል መርሃ ግብርና እንቅስቃሴ ወቅትና ሰዓቱ ላይ እንደመገኘታችን መጠን በመጨረሻ ማስተላለፍ የሚፈልጉት መልእክት ካለ እድል ልስጦትና ውይይታችን እዚህ ጋር ነው። እሺ ዋናው በአጠቃላይ ቀደም ያነሳሁትን ኤምፋሳይዝ ለማድረግ ይሄ ስራ የኔጌን ትውልድ ነው የተሻለ የሚያደርገው። ምክንያቱም ተክል በተለይ ዛፍ ስትተክል ለዛሬ አይደለም ለሚቀጥለው 5 ዓመት በኋላ 10 ዓመት በኋላ 20 ዓመት በኋላ ነው የተሻለ አገልግሎት እየተሰጠ የሚሄደው። ለጣውላና ለተለያዩ ነገር በመጠቀም ፈጅቶ ለወረቀትም ለመጠቀም ምርቱ ምክንያቱም ምርቱ መጠቀምን መልሶ መትከልም ይፈልጋል ሌሎች ሀገሮች የተሻለ ልምድ የሆነው። ስለዚህ ይሄ ትውልድ የዛሬው ትውልድ ለነገ ልጆቼ ነው በመሰራው በማለት አሁን በጣንነትና በልጅነት ደግሞ ያሉት እየተሰከላሉ ለነገን ለህይወትና ለነገ ደርሼ የምወልደው ልጆቼ ነው በማለት ስራውን መደገም መቻል አለባቸው። ይሄ የአንድ መንግስት ወይ የአንድ ፓርቲ አላማ አይደለም። ይሄ አገራዊ አላማ ከአገራዊም አልፎ ዓለማዊ አላማ ነው። ከዛም አልፎ ኤስዲጂ የሚባለው ዘላቂ ልማት ግብ ተብሎ ነው የምንሰራው ውስጥ ይሄ ደን መትከል ከ17ቱ ለ5ቱ በዋናነት በቀጥታ ነው አስተዋጽኦ የሚያደርገው። ስለዚህ ያ ትልቅ ስራ ስለሆነ የዓለም አቀፍም ግብ አንፃርም ትልቅ አስተዋጽኦ ስለሚያደርግ ከካርቦንም ልቀት ከመቀነስ አንፃር ከዓለም ትልቅ ግብ ስለሚያደርግ ሁሉም ዜጋ ነግ የኔ ሀብት ነው ነግ የኔ ልጆቼ ሀብት ነው እያደገ ያለው በግሪን ሌጋሲ በመለውን አምኖ ተቀብሎ ሊተባበር ይገባል። እኔ በራሴ ከልጆቼ ጋር ያለፈው ሳምንት እጄ ትውልድ መንደሬ ታግዬ ነው የመጣሁት ቱ ቢ ፍራንክ። በጣም መልካም እንግዲህ የልማት ኢኮኖሚ ምሁር ደረጀ ደጀኔ እዚህ ድረስ መጥተው አረንጓዴ አሻራን የኢኮኖሚያዊ አበርክቶ ምን ይመስላል በሚለው ርዕሰ ጉዳይ ላይ ሀሳብና እይታዎትን ስላጋሩን በጣም አመሰግናለሁ። እኔም ሀሳቤን እንግዲህ በእናንተ ሚዲያ ለህዝብ እንዲገልጽ ስላደረጋችሁኝ በጣም አመሰግናለሁ። መልካም ክቡራን ተመልካቾች የእንግዳ ኮርነራችን ይቀጥላል፣ በሌላ እንግዳ ይመለሳል። እስከዛው ድረስ መልካም ቆይታ ይሆንላችሁ።